የመጣ ስትል ይሁን ስትል የመጣ ስትል ሴት ልጅ ስትወልድ ወደ ኮሌጅ በኋላ ጂም ካልሰራች ካልተንቀሳቀሰች ምናምን የሰውነት ለውጥ ሊኖር ይችላል። በዛ ላይ ደግሞ በምቾት ታርሰከ ወጣ ደግሞ የትኛውም ሴት ደብለለለል ብላ ነው የምትወጣው። ካለ ምቾት ዝም ብላ ሳትጠጣ ሳትበላ ዝም ብላ ሳይመቻት ወይ በስራ ቢዚ ሆና ምናምን ነገሮች ያልተስተካከለላት ወይ ደግሞ ስራ ቢዚ ሆነች ሴት ከሆነች ነው እንጂ የድሮ አቋሟን ይዛው እንደዛው ሆና የምትወጣው። አንድ ሴት ልጅ እግሯን ሰቅላ አራስ ቤት ታርሳ ከወጣች እኔኮ ከይስ 50 በግ ሊገባ እኮ 3 ነው 4 ነው የቀረበት ጊዜ ነበር የአራስ ቤቴ ወቅት ማለት ነው። የሞቱ በጎች ሁሉ አሉ። በነገራችን ላይ ጌታን ሳይታረዱ የሞቱ በጎች ሁሉ ነበሩ። እግዚአብሔር በሚያውቀው ጌታ ከመብዛት በጉ መጥቶ አራስ ቤት ግን ችግሩ ምንድነው ጋይስ? አራስ ቤት ምግብ አይደለም መብላት አይደለም ወይ ምናምን አይደለም። ራሱ በራሱ የሚፈጥርባችሁ ጭንቀት አለ፣ ስትረስ አለ። በዛ ላይ ደግሞ እናት አባት ቤተሰብ የሌላችሁ ልጅ ስትሆኑ ደግሞ ራሱ የሚፈጥርባችሁ ሆድ መባስ፣ ማልቀስ፣ መረበሽ ምናምን ነገር ይፈጥራል እንጂ እግዚአብሔር በሚያውቀው አራስ ቤቴን እኔ በሰዎች ተከብቤ ቤቴ አይደለም ውጭ ሁሉ ደግሞ ኮንዶሚኒየም ነበርኩ የምኖረው ካስታውሳችሁ። ቤቱ አልበቃም እያላችሁ ውጭ ነበር የሚቀመጡት። እውነት እግዚአብሔርን እዛ ኮንዶሚኒየም የነበሩ ሰዎች ይናገሩ። ውጭ ነበር ህዝብ የሚቀመጠው እና በሰዎች ተከብቤ ነበረ። ግን ቢሆንም ግን እንደ እናት እንደ ራስ ሰው ስለማይሆን የአራስ ቤት ለሴት ልጅ ከባዷ ጊዜዋ አራስ ቤት የአራስ ቤት ወቅቷ ነው። አራስ ቤት የምታሳልፈው ነገር ነው። ደስተኛም ብትሆን ምንም ቢደረግላት ራሱ በተፈጥሮ የሚፈጥርባችሁ ነገር አለ። በቃ በተፈጥሮ ራሱ ያስገድዳችኋልና እውነት ለመናገር ሰውነት ላልከው አሁንም ምንም ሰውነቴ ምንም አሉ ነው። እዚህ ጋር ደግሞ ያው ሴስ ስለሆንኩኝ እንዳልኩት ጅም አልሰራው 3 ወር ነው እጅ ኮለርኩኝ ጂም የሰራሁት። ከዛም ደግሞ አቆምኩኝ ሰውነቴ ሲቀንስ ይኖር ሴስ ደግሞ በራሱ እዚህ ጋር ትንሽ የሆድ ነገር ይኖራል። በተቀረ አሁንም እግዚአብሔር ይመስገን። እንግዲህ የኬኮ አባት ነው እንጂ እንትን ያለው ለሌላ ሰው ስነክችው ይናገር ነበር። የኬኮ አባት ደግሞ አግብቷል፣ ተጣልተናል፣ ምን ይደረግ አይናገሩት እና ይሁንዬ የሴት ልጅ ውበቷ ስትወልድ ደንደን ማለቷ ነው። ደንደን ማለቷ ቦጫም ስትል ታርሳን ይወጣችሁ ምናምን ይባላል። በባህላችንም በሀገራችንም እንደዛ ነው የሚባለው። ሸንቀጥቀጥ የኔ ወጣው አራስ ቤቴን ምናምን አልበላሽም ከቂቤው ከምኑ ከበጉ ከቡላው ከአጃው ከምኑ ከጤፍ ቂጣው ከምኑ አላገሰበሽም። ሽንጤ እንዳይበላሽ ምናምን ብለሽ ከተጠነቀቅሽ ግን እንደዛ ስራ ቢሆኑ ደግሞ አሁን ውጭ ሀገር ላይ ብዙ እናቶችን ሳይ አራስ ቤት የተወሰነ ቀን ይተኛሉ። ወደ ስራ የግድ መኖር ስላለባቸው ስራ ይሰራሉ። መስራት ስላለባቸው አራስ ቤት እንደ ኢትዮጵያ ትታረሱ። ኢትዮጵያ ከተቀመጣችሁ ግን ትታረሳላችሁ። ቤተሰብ ካላችሁ አቅም ካላችሁ በደንብ ነው። ይሄ የድሮ የእናቶቻችን ካልቸር አልቀረም። በደንብ አድርገው ነው የምትታረሱት። ብቻ እጃችሁ አይጠር ወይ ከደህና ተጠግታችሁ ውለዱ ወይ ደግሞ እጃችሁ መጅለቅ የሚያደርግ እጅ ይኖራችሁ እንጂ ዘጭ አርጋችሁ ልክ ቤተሰቦቻችን እናትና አባቶቻችን ድሮ እናቶቻችን እንደሚታረሱት ትታረሻለሽ። በተቀረ እንዳትል እሺ። እኔ ደግሞ ሲልኩልኝ ሰድቡ ይመስሉኝ ነው። ኦኬ ያው የምታውቁት ታልበሉ አይሰራም። እንደዚህ ምግብ አታበዛም ነበር። እንደው ፈርዶብኝ አንተ ሰውዬ፣ እንደው ፈርዶብኝ ምግብ አታበዛም የምትለው እኔ። ቆይ አንተ ሰው ለምንድን ነው ምግብ የማበዛው? ላይቭ ላይ በቀን አንዴ ነው የምበላው። 100 ጊዜ አይገባም። ትላንትና ወዲያ ኤልሻዴ እንደዚህ እያለች ስትል አደከመቻችሁ አይደለም? ደግመሽ የኑርሻውን ስለ ሰው መድከም ታወራለሽ። ጨምላቅ። እሺ ማሪ እንቀጥላለን። አትናደዱ ቤተሰብ፣ አትናደዱ። ተረጋጉ። ልጄ ተነሳች። ወዬ ልጄ ተነስ። ቀደም እኮ ቻው ስላት እንዴት ብላኝ እንዳይሄደች አላያችሁም ጋይስ? የኔ ጨዋ ሌላ ቪዲዮ ወይ ትላላችሁ እንዴ? ቪዲዮ ላኩ ቤተሰብ። ቪዲዮ አትልኩም እንዴ ቤተሰብ? ቪዲዮ
እንጂ ማንንም አጋዥ አልፈልግም። አናትሽ ላይ ነው መውጣብሽ። ታውቂኛለሽ። ደግሞ እኔ እንዲህ ማለትም ራሱ አልወድም። አስታጥቃችኋለሁ። ታውቁኛላችሁ። ገብታችሁ እኔ አቤት ምን አይነቱን የትምህርት ደረጃ ነግራችሁና አጠጣሻለሁ። በዚህ ወጦ ገብቶ ስንተኛ ክፍል ነው የተመረቃችሁት? በስንት ዲፕሎምና ዲግሪ ነው ያገኛችሁት? ይህንን ስድቡንና ማጠጣቱን እንዴት ብላችሁ እናት አባቶቻችሁን በጀግንነት አስጠርታችኋል? እዚህ ሚዲያ ላይ ማን ይሙት የጨዋ ልጅ እኮ አይሳደብም ነው የሚባለው እንጂ ማንንም አጋዥ አልፈልግም። አናትሽ ላይ ነው መውጣብሽ። ታውቂኛለሽ። ቢሪንዳውን እዚህ ጋር ጋየችው። ኬኩ አየችው። በቃ ነው ማየው። ገና ነቃች እኮ ቢሪንዳውን ስታይ ኬኩ አየችው። በይበርጅልኝ አምጪ ና አቦብቻ ቤተሰብ እኔ ልንገራችሁ የእኔ ፋሚሊዎች ማለት ነው። በነገራችን ላይ እኔ ሊያ ሰው ተነስቶባታል። ያው ሶ ስፔሻሊ ወዳጅሽ ነኝ ምናምን የምትሉ ሰዎች ሰው ሲነሳባት አንቺ ማለት የለብሽም ሊያ ምን ቀድሞውኑ እኔ አስተያየት የሚያወሩትን ነው አስተያየት እየሰጠው ያለሁት እየተሳደብኩ አይደለም። እኔ መቼ እንደምሰድባት ደግሞ ሁሉም ሲረጋጋ ደግሞ እንደምጀምረው እኮ ይሄን ማወቅ አለባችሁ። እንደምጀምር በስነ ስርዓት ይሄን ሁሉ የተወሩትን ሪከርዶች ይዤ ደግሞ እኔም የምጨምራቸው ነገሮች አሉ። አሁን ግን እነሱ የሚያወሩትን ነው እያሰሙ ያለሁት የሚሏትን ማለት ነው። እዚህ ውስጥ ከኔ ጋር ወዳጅ ሆናችሁ ሰዎች ያ ታይ ሁሉም ሰው እየሰደባት ባለበት ሰዓት አትናገሪ። ምንድን ነው የተናገርኩት? እኔ ምንድን ነው የተናገርኩት? የምሬን እኮ ነው። ፍሬን ስሚያት። ፍሬ ተሳደበች እንዴ ጋይስ? ወይ ልጅ ፍሬ ይጃኛውን ሳንደኛው ስልክ አምጪ። ቻርጀሩን ነቀርሽው አይደለ? ያኛውን ስልክ አምጪ። ስልኩን ያ ቻርጀሩን ነቀርሽው አይደለ? በጠሽው አይደለ? ኬኳ ስንት ብር ነው ታውቂያለሽ? ቻርጀር እኔ እዚህ ቤት ቻርጀር መግዛትም ምንም ነው የሰለቸኝ ጋይስ። እንዴት እንዳደረገችው ጌታ ኬኳ ነቀረችው ሁሌ በቃ ጌታ ሆይ አምጪው። አይ የምሬን እኮ ነው እናቴ ትሙት። እኔ እያሰማችሁ ነው የተሳደቡትን እንጂ የተሳደብኩ አይደለም። ስርዓት ኬኳ ፍሬት አለች። በዚህኛው አካውንቴ ፍሬ እንደ ያለችው ይሄ የውሸቱ አካውንቴ ነው ጋይስ። ቡርቴ ያሁኑ ቡና ቀጠነብኝ። ራሴን በጣም ስላመመኝ ዱቄት አለቀ እንዴ? ካርድ ምን ለማለት ፈልገሽ ነው? እኔ በዳይቦ ብሎክ አደረገች ቤታ። ተናድጄ ተናግሬያታለሁ። በዳይቦ ነው ቤታና የተጣላ ነው እንጂ ተጣልተን አናውቅም። ድሮ እንቀጣቀ እና ስለሚቀኑባት ነው እንጂ ባይቀኑባት እንደ ማርያ ንብ ይከቧት ነበር እንዴ? ፍሬ ተገለበጠች እንዴ ጋይስ? ፍሬ ተገለበጠች እንዴ? ከትላንቱ ደስ ሰርባት አልነበረ እንዴ ጋይስ? ተቀጣው ላቆመች ከኔ ነው
ከትናንቱ ደስ ሰድበት አልነበረ እንዴ? አይሽ ቤተሰብ ሁሉም ማለት ነው ፈሪያው ቲጂ ያጨበጨበች አይሽ ና ማዳም ደስ አላችሁ። በነገራችን ላይ ማለት ነው እንደዛ ነው የሚመስላችሁ። አያችሁ የዛኔ ላስታውሳችሁ ብዬ ነው የዛኔ እኔ ላይ እንደ ንብ ሲከቡኝ ተነስተው እንደዛ ሲሰድቡኝ ሲዘልፉኝ ቀንተውብኝ ነው አይደለ ሁሉም መበቀል ስለሚፈልግ ነበረ በዛ ሰዓት እኔ ላይ ሁሉም የተነሳ። ይሄን ማወቅ አለባችሁ። ጌታ ሁሉም እኔ መበቀል ይፈልግ ነበረ። ሰርጀሪ እኔ ደግሞ ቢያንስ ያሁን አይደለም እኔ ከጂጂኪያ ጋር ስሰዳደብ አሁን እናንተ የጊፍት የቲክታክ ብላብላ ምናምን ነው እኮ እናንተ የሚመስላችሁ። እኔና ጂጂ የተጣላ ነው እኮ በዚህ አይደለም። እኔና ጂጂ የተጣላ ነው ስንት አመታችን። ጂጂኪያ ሶሻል ሚዲያ ላይ እስከመጣችበት ጊዜ ድረስ ከኔ ጋር ጸበኛ ናት። ከ14 አመት በኋላ አሁን ነው ጂጂኪያ ብዬ እንኳን በስሟ የጠሯት። ከ14 አመት በኋላ ጂጂኪያ ብዬ የጠሯት ሚዲያ ላይ እስከመጣችበት ንጹዬ ሚዲያ ላይ እስከመጣችበት ጊዜ ጀምሮ እኔና ጂጂኪያ ጸበኞች ነው። እናንተ አሁን እዚህ ጋር ያለው ነው የምታዩት። ሁሉም ሰው ከሰው ጋር ሲጣላ ወይም ደግሞ የከበባት ሰው አሁን እናንተ እንዴት ነው የምታስቡት? እሷን ሁሉም ሰው የሚሰድባት የሚጣላት የምትሉት እኮ ሁሉንም እየተሳደበች እኮ ነው። እሷ ባትሳደብ በጎቿን አሰማርታ እያሰደበች ነው። ስለዚህ ያሱ ይሰድባታል። እንወዳታለን የሚሉ ሰዎች ናቸው እሷን እያሰደቧት ያሉት። እንደውም ልንገራችሁ፣ እንወዳታለን የሚሉ ሰዎች የሆነ ሰው ስለሷ ሲያወራ አፋቸውን ቢዘጉ እጃቸውን ቢሰበስቡ ያ ሰው ኢሹ ላይ ያረጋት ይችላል። እሷ በቴሌግራም የሰበሰበቻቸው ያደረጃቻቸው ሰዎች ግን እየመጡ በየኮመንቱ ሲዝረከረኩ ያሰደቧታል። ከዛም ይወዷታል። የምርሽን ነው። ከዛም ደግሞ ቀንተውባት ነው። በሰርጀሪ የሚቀና የሞተ ሰው ብቻ ነው። ህይወት የሌለው ሰው ነው በሰርጀሪ የሚቀናው። ፊቸር የሌለው ላይፍ ወደፊት የማያስብ ትዳር የማያስብ ቤተሰብ መመስረት የማያስብ ልጅ መውለድ የማያስብ በዲኮርና በሂውማኔር ራሱን እያጭበረበረ ህይወቱን እያታለለ ላይክ እንደዚህ አይነት ፊቸር እንደዚህ አይነት ህይወት ምኖራለሁ ብሎ የሚያስብ ሰው ነው በሰርጀሪ የሚቀናው። የኔ ህይወት ወደፊት ህይወቴ እንደዛ ነው ብሎ የሚያስብ ሰው ነው የሚቀናው። እውነታው እሱ ነው። በሰርጀሪ ማንም አይቀናም። ስለተወደደች ለምትሉት ነው አይደለም። ማንነቷን ስላላወቃችሁት ልትወዷት ትችላላችሁ። ስትደርስባችሁ ግን ታውቃታላችሁ ምን አይነት ሴት እንደሆነች። ለምሳሌ ትናንትና ስታወራ አሁን ለምን ትናገራለች አትበሉ። ትናንትና ስትናገር ስለ ልጅ አወራችሁን ተናገሩ። እኔም ለአባቴ ልጅ ነኝ አለች። የትናንትናውን ቪዲዮ ላኪልኝ ቲቲ። ትናንትና ስለ አባቴ አሁን በዚህ መንገድ በዚህ ባወራችሁ መንገድ በተናገረችው መንገድ እኔ አሁን መልስ ስመልስላት ስለምትቀኝባት ነው ስለምናምን ትላላችሁ። ምክንያቱም ስለ ልጅ ነው ያወራችሁ። እኔ ደግሞ መልስ የምሰጣትን አመላለስ ተመልከቱ። ላኩልኝ የትናንትናውን ያወራችሁን መልስ ላኩልኝ። ትናንትና ያለችውን በልጅ አትደበቁ ያለችውን መልስ ስመልስላት ቅናት አይደለም፣ ላወራችሁ ነው መልስ የምሰጣት። ምክንያቱም ስሜን ጠርታ ነው አይደለ? የኔን ስም ጠርታ አይደለ እንደዛ ያለችው። እኔ እናት ስለሆንኩ በኬኳ እኔ ልደበቅ። ስለዚህ ለዚህ መልስ ደግሞ እኔ አጥጋቢ መልስ ነው መሰጣት። እንደሷ ይሄ እግሬን ሰቅዬ ወደ ላይ እንደዚህ ልሽና ምናምን እያልኩ አይደለም መመልስላችሁ። አንድ እናት ወይም አንድ ሴት ልጅ የምትመልሰው መልስ ነው መመልስላት። ምክንያቱም ስላለችኝ። ላኩልኝ የትላንትናውን ቪዲዮ ማሬ ላኩልኝ የትላንትናው ቪዲዮ ላኩልኝ። ነው ቆይ ይሄ ሁሉ ስድብ ነው የጂጂ ዛሬ ስድብቻት ነው። አይ የጂጂን አይደለም ሰርጀሪ ትላንትና በልጅ አትደበቁ በልጅ ምናምን ያለችውን ቪዲዮ ላኩልኝ ቤተሰብ ላኩልኝ። ማን ጋር ነው ያለው?
አንጫጫታችሁ እኮ መስሏችሁ ነው። ላኩልኝ የትላንትናውን ቪዲዮ ቤተሰብ። በልጅ አት ሊያ መርዝ ነኝ፣ ቀላል መርዝ ነኝ። ደሜ ነው መርዝ ባይዘው። ስትመጪብኝ የመጣሽብኝን መስመር አይና መርዝነቴን አሳይሻለሁ፣ ምን አይነት መርዝ እንደሆንኩ። ሰሊ ላኪልኝ የትላንትናውን ቪዲዮ። አይደለም የወለዳችሁ ሴቶች በልጆቻችሁ አትደበቁ፣ ልጆቻችሁ መነገጃ አታድርጓቸው ያለችውን ስለ ልጅ እናትነት ባይዘው እና ነገም ወደፊትም ነው የምነግራችሁ። እናት ስትሆኑና እናት ስትሆኑ የትኛዋም ሴት ስለ እናት የምታወራው ወሬ ይገባቸዋል። እናት ያልሆናችሁ ግን ወይ ጋለሞት የሆናችሁ ልጆች አይገባችሁም ስለ እናትነት ፊሊንጉ ማለት ነው። እና ደግሞ በልጅ መደበቅ ላለችው ነው ያው መልስ ልሰጣት ነው። ቀናት ትላላችሁ፣ ከዛ ማፋችሁ ሙርታችሁ ደነዙላ ነይ ላኪልኝ። እሺ ላኪልኝ። ኦኬ ጋይስ ይሄኛው ስሙት። ቆይ ከዛ ምን ያው መልስ መልስላት። ምንድን ነው አሁን ሰዓት ምናምን ነገር ትንሽ ማቀሳሰር ፈልጋለሁ። ሳምሪ ለምን ተናገርሻት? በሬ ስትመጪ ልጅ አለኝ። እኔም እኮ ለአባቴ ልጅ ነኝ ሀናብዬ፣ እኔም ለአባቴ ልጅ ነኝ። ልጅ ለሳምሪ ልጅ ናት። እኔ ደግሞ ለጋሽ ዮናስ ልጁ ነኝ። ተቆርቆሪልኛ። አባቴ ሲሰደብ ምን ነው ዝም አልሽ? አናኝ አባቴን ሸንካላ አባቷ ምናምን ያለ ትናንትና ስትሰድበው ቱና የመንበሩ ምን ነው እና ልጇ ላልነካም አባቴ መጣ። እንደውም ልጇን አልነካኋትም እኔ ቆንጆ ናት፣ ግን ልጅሽ እንደዚህ እየወሰድሽ አትበይ ያልኩት። አይኑ ምን ልታረግ እንደፈለግሽ እና ሀናቡ ፊሽካው ተነፍቶብሻል። ተራገጭ ብትቺ ከነ ሸምጋ ከነ ፊንገር ጋር እየተደረብሽ ያው ፊንገር የኢንተርኔት የምትሉት ስሜ ስለሆነ ጻርታኛለች። ስለዚህ ነው ለዚህ መልስላታለሁ። ስመልስላት ሊያሾ አንቺ ተነስተሽ ምናምን ጥፍሬን አስረዝሜ የሰርጀሪን ሞንጃሮ የተወጋችሁን እንትን ልከክላት ምናምን አትበሉ። መልስ ነው መልስላት። ትክክል እያልሽ አብረሽ ገማሞሽ ቲክቶክ የተለመደ ነገር ነው። ቲክቶክ የተለመደ ነገር እኮ ልክ ከኔ ጋር ስትጣሉ ከአንዱ ጋር መጣበቅ የተለመደ ነው። አንዱ መደረብ የተለመደ ነው። እልል ማለት የተለመደ ነው። የተጣላኋቸው አብሬያቸው የበላሁት የጠጣሁት ወይ ደግሞ ጓደኛ የነበሩ ሰዎች አሉ። ድሮም የማንዋደድ በአንድ ወቅት ላይ ለአንድ ወር ማትሆን ሰላም የነበረን ሰው ጋር እንጠጣለን። ነገ መጣላታቸው አይቀርም ከሚባል ሰዎች ጋር አሁን ቢሆን እንጣለን። አይከን ከሚባሉ ሰዎች ጋር ነው የምጣለው። ወይኔ ጉዴ ፈላ ጋይስ፣ የመጨረሻ እኮ ነው። አሁን እኮ እንደዚህ መሰዳደቧን ራሱ እንደ ትልቅ ነገር ነው የምታየው። ጌታ ሆይ እሺ ግን መልስ አለኝ። እኔ የተሰዳደብኩ አይደለም፣ መልስ አለኝ። አረ ኔትወርክ፣ አረ ዋይፋይ፣ እስኪ ዋይፋይ ምን ሆኖ ነው በእናትሽ? ቀይ የሚያበራላ። እሺ ቴንክ ዩ ቲቲዬ። የሆነ ሰው ማለት ነው። ወይ ቲቲዬ ደግሞ ምንድን ነው የምትልኪው? እኔ ማለት ዋላ ሰዓት ምናምን አሁን ከነ ፊንገር ጋር ምናምን ብላ ለኝ ተናግራ። አሁን እኔ ጋይስ የሷ የሚሰድቧትን እየሰማሁ እየሳኩ ነው አልተናገር። አሁን ለዚህ መልስ ልመልስላት። በእናትነት እየተደራረቡ በእናትነት አትነግዱ ምናምን እያልቻ አይደለም የምትለው። በመጀመሪያ ደረጃ እኔ አሁን መልስ ልስጥሽ በጨዋ ደንብ። እኔ የኪኳ እናት በጨዋ ደንብ ነው መልስልሽ። ሰርጀሪዬ ቆይ ሙዚቃ ልክፈት። እናንተ የተረገማችሁ ዩቲዩብ ላይ የወሰዳችሁት ቪዲዮ ቆይ ዘፈን ልክፈት። ቤተሰብ እኔ የማህበሩ እድርተኛም አባልም ምናምንም አይደለም። ራሴን እድሬን ችዬ ራሴን እድር ችዬ ቁቤን ችዬ ብቻዬን ምግብ ማወራ ሰው ነኝ። ግን ሰርጀሪ አይደለም እኛ አምጠን ወልደን ተቀደን ይዘን የምናሳድገው ልጆቻችን ቀርቶ አንቺ እንኳን እናቱን የማታውቂያት
ሰፈሩን የማታውቂው አንድ ቀን ለሰከንድ እንኳን አስታውሰሻት የማታውቂያትን የሰው ልጅ ፎቶ ፕሮፋይል አድርገሽ ገንዘብ የምትሰበስቢ ሴት ነሽ። አየሽ፣ አንቺ ሁሉም ሰው እንዳንቺ ይመስልሻል። ሰው በልጁ አይነግድም። ሰው በልጁ ገንዘብ አይሰበስብም። ምናልባት ብሶቱን ሲናገር ገንዘብ የፈለገበት ይመስላችኋል እንጂ የወለደ ሰው ልጁን ለጨረታ ሚዲያ ላይ አምጥቶ አይነግድበትም። አንቺ ግን እያንዳንዱ እርምጃሽ ከገንዘብ ጋር ስለሆነ ከብር ጋር ስለሆነ ሁሉም ሰው እንዳንቺ ይመስልሻል። እንዴት ነው እኔ በልጄ ልጆቻችሁን እየሰደባችሁ እናትና ልጅ ከዚህም በላይ ተሰድበሽ ነው የምታድጊው። ከዚህም በላይ እናቶቻችን ሰድበውናል፣ ረግመውናል፣ ብለውናል፣ አምተውናል። የማንም እናት ልጇን ሳታማ ሳትረግም አታሳድግም። ባቃጠልናቸው ሰዓት ይሉናል። ምንም ውሸት የሌለው ነው። ምናልባት አንቺ ስለ እናት ስለማታውቂ ሊሆን ይችላል። ግን ማንም እናት ወጣ ሚዲያ ላይ ሁሉም እናቶች ሚዲያ ላይ ቢወጡ ኑሮ የሁላችንም እናቶች ሚዲያ ላይ ይሰድቡናል። አው ሚዲያ ላይ ያለው ስድብ ማለት ነው። ተሰድቦ ነው ልጅ የሚያድገው። ግን አንቺ ቀጥታ የምታደርጊው ልጅን መውደድ፣ ልጅን መንከባከብ፣ ለልጅ የሆነ ነገር ማሳየት ሁልጊዜ የሚመስልሽ ከጥቅም ጋር ከገንዘብ ጋር ላይክ አንቺ የሆነ ነገር ይዘሽ ስትመጪ ሰዎች በዛ ነገር እንዲሳቡልሽ ነው የምትፈልጊው። ያ ያንቺ ማንነት ነው። ሰው በወለደው ልጅ አይነግድም። ልጆቻቸው እንደዚህ ያደረጉ በልጆቻቸው የተደበቁ እኔም ለአባቴ ልጅ ነኝ ምንም አያገናኘውም። ሲጀመር እኔ ስለ ልጄ ሳወራ ለልጄ የምከፍለውን መስዋዕትነት አንቺ አታውቂው። የምታውቂው ለአንቺ የምመልስልሽን መልስ ነው። ስለዚህ በልጄ መተሽ ስትናገሪ ከዚህ በላይ ልመልስልሽ እችላለሁ፣ ልናገርሽ እችላለሁ። ጥቁር ልብስ ለብሼ ባዲያት አድርጌ ፊቴ ላይ መጥቻ አላወራም እዚህ ጋር ለልጄ የምሆነውን ነገር ማለት ነው። አንቺ ግን በሰው ፎቶ በሰው ዘር ስለምትነግጂ ሁሉም ሰው እንዳንቺ ይመስልሻል። በልጅም በኢንተርኔት በመነገድ አንቺ ነሽ የምትነግጁ እንጂ እኛ አይደለንም። እኔ በልጅ አልነግድም። ልጄን ወዳታለሁ፣ ከራሴ በላይ ወዳታለሁ። ልጄን እንከባከባታለሁ። ልጄ ስል ሚዲያ ላይ ያለ ሰው እንዲያዝልልኝ ሳይሆን እውነታውን ነው። ምክንያቱም 24 ሰዓት ከልጄ ጋር ስለሆንኩ የፈለኩትን ብላት ልጄ ናት። ዘለሽ የሰው ልጅ ነው አታክ የምታደርጊው። ሰዎች ደግሞ ሲናገሩሽ እኔም ለአባቴ ልጅ ነኝ። ለአባትሽ ልጅ ከሆንሽ አርፈሽ ተቀመጫ። አባትሽ እንደ አባት ረፊ ይበልሻ፣ አትመላለሽ ይበልሻ፣ ሰዎችን አትንኪ ይበልሻ። እንዴ አንቺ እኮ ከወለደሽ አባት የበለጠ ሚዲያ ላይ ያለውን ልብ ቅርጽና አበባ የሚሰጥሽን ኮሜንታተር ነው አክብረሽ የምትኖሪ። እውነታው ይሄ ነው። ከዛም ስመጪና እኔ ሊካባቡኝ ምናምን በተናገርሽን ቁጥር ሁላችንም መልስ እንሰጥሻለን። ሁላችንም ማለት ነው። አንጫጫችሁ ነው አታንጫጭ ነው። ማንጫጫት እንደዚህ ነው እንዴ? ያምሻል ነው ማንጫጫት እንደዚህ ነው እንዴ? ማንጫጫት እንደዚህ ከመሰለ ማንጫጫት እንደዚህ ነው እንዴ? የሚመስልሽ ለአንቺ ማንጫጫት ይሄ ነው እንዴ? ስትናገሪ ለእያንዳንዳችን ንግግር፣ ለእያንዳንዳችን ሰው፣ ለእያንዳንዳችን ለምትይ ነው መልስ የምንሰጥሽ። ማንጫጫት አይደለም ይሄ። ማንጫጫት መስሎሽ ተወደሽ አንቺን ምናምን ለመጠን ነው አይደለም። ባለጌ አፍሽ ባለጌ ስለሆነ ሁሉም ሰው ይናገርሻል። አለቀ። እንደዛ ነውና በልጆቻቸው እየነገዳቸው አትበይ። ስለ ልጅ የሚያወራው የወለደ ሰው ብቻ ነው። ስለ ልጅ ምናምን የሚመሰክረው እናት የሆነ ሰው ብቻ ነው። ያልወለደ ጋለሞታ ሴት ስለ ልጅ አይገባውም ምን እንደሆነ።
ይዞ ያሳደገ ሴት ብቻ ነው ስለ ልጁ የሚናገረው ደረቱን ነፍቶ። ልጆቻቸውን እየሰደቡ ልጆቻቸውን እየተናገሩ ልጆቻቸውን እያዋረዱ ምናምን እከክ። ሁሉም እንዳንቺ ይመስልሻል እንዴ? ሁሉም እንዳንቺ ይመስልሻል? ስለዚህ ልጅ ብለሽ አስተያየት አትስጭ። ስለ ልጅ አስተያየት አትስጭ። በልጆቻቸው እየነገዱ ማትበይ። እኔ በልጅ አልነገርኩም። እናትነቴን የሚያውቅ ያውቃል። ሳታቂ ግን ላናድዳት ነው እንደዚህ የምናገራት እንድትሰድበኝ ካልሽ መጥቼ እናገርሻለሁ። ስናገርሽ ወይ ተነሱብኝ። መቼ? እኔ ሁሌ አይደል እንደ የምናገርሽ? ሁሌ አይደል እንደ እኔ እና አንቺ 6 ወር ሆነን አልከታለን እስካሁን ድረስ የተናገርኩሽ አይደል? እኔ ምን ዛሬ ነው እንዴ? ላይክ በጣም ነው እኔ እኮ የምታወራው ወሬ ያስቀኛል። ላይክ አሁን ላይ ከሰዎች ጋር ብሬ ሁኜ የምናገራት እኔ ሁሌ አይደል እንደ የምናገርሽ? አንቺም ትናገርኛለሽ፣ እኔ የምናገርሻለሁ። የምን አባሽ ነው አንድ ላይ በማህበር ተነስተው ቀንተውብኝ ገለመሌ ጭቀቀታ ምን ትመስላለች? ጌታን ጋይስ ለምሰላችሁ እንዴ ከ6 ወር ድረስ እኔ እና እሷ የምንሰዳደብ ሰዎች አሁን ላይ ሲነሳ ሁሉም ተነስተውብኝ 1-0 ምናምን። እራስሽ እንዴት እንደምታይ እና ባይዘዌ ከእኔ ጋር ማለት ነው ለኔ መልስ የምትመልሺውም ለምን እንደሆነ አውቃለሁ። እንዳልኩሽ ባለፈው በቆንጆ ሴት ትቀኛለሽ፣ ህይወቷ በሚያምር ሴት ትቀኛለሽ። ያቺ ሴት ሻይን ስታረግ ያምሻል፣ ማሳየት አትፈልጊም። ያቺ ሴት እንድትታይ እንድትደነቅ አትፈልጊም። በጣም 100% ሳምሪን የጠላሻት ጂጂ ከጂጂ ጋር ስለተነቋቆራችሁ አይደለም። ሳምሪ ካንቺ የሚበልጡ ብዙ ነገሮች እንዳሏት ስለምታቂ ገና ለገና ትወደዳለሽ ብለሽ ስላሰብሽ ሳምሪ ለመንቆርና ለማጣጣል መጣሽ በሙድ ማለት ነው። እኔ ባይዘው ያቅሻለሁ። እኔ በነገራችን ላይ ጥቅቅ አድርጌ ነው ማቅሽ። በሙድ መጣሽ። ይሄ እንደዚህ ገርዳሜና በጎችን አሰናርተሽ ወይ እሷ እንደዚህ እንድትባል በሙድ ነው ስትጀምረት። ከመጀመሪያው ጀምሮ ሳምሪ ወደ ቲክታክ መምጣቱ አንቺን አላስደሰተሽም። እያየውሽ ነበረ። እኔ ቁጭ ብዬ እያየውሽ ነበረ። ከነጭ አይታ ስለተጣሉ ምናምን አይደለም። ሆም ብለሽ ሳምሪ እዚህ ጋር ስትመጣ ሰዎች ሰፖርት ሲያደርጓት ሲያደንቋት አንቺን እንደሚያናድድሽ እኔ አውቀዋለሁ። እኔ አይደለሁም እዚህ ሚዲያ ላይ ያለ ሰው ያውቃል፣ ጥንቅቅ አድርጎ ያውቃል። ልታጣጤ ትሞክሪያለሽ። የትኛው ስብዕናሽ፣ የትኛው መልካምነትሽ፣ የትኛው ጥሩኔ ለመወደድና ለመታየት የምታደርጊው ነገር እንደዛ ነው የምታደርጊው። ከዛም በጣም ያሳቀኝ ነገርሽ ደግሞ በጣም የገረመኝና ያሳቀኝ ነገርሽ የት ነው ሄድሽው? ጎጃም ገባሽ አይደለም? በጎጃም ህዝብ ለመወደድ አትወደጁ። ደሃ ምን ጊዜም ደሃ ነው። ሲርባው እጅ ተመጽውቶ ይበላል፣ ተሰጩ ይበላል። ያ ማለት ግን ያደረግሽውን የተናገርሽውን ይረሱታል ማለት አይደለም። ይሄ እንድታይ ደሃ ከሌለው ተሰጩ አሚን እግዚአብሔር ስጥልኝ ብሎ ይቀበልሻል። አንቺ በአንቺ ቤት አሁን በቃ ምናምን አድርጌያለሁ ምናምን ሪሊ ከሰምቡይ በጣም በጎጃም ህዝብ ተወድጃለሁ። እከክ ያስቀየምሽውን ወተሽ ይቅርታ ሳትይ ብር በመስጠትና በማብላት አይደለም። ከጥፋትሽ አምነሽ እኔ ስድብ ትቻለሁ ብሄር አልናገርም ስላልሽ አይደለም። ቢያንስ ክብር ቢኖርሽ ይቅርታ ትጠይቂያቸው ነበር። አላልሽም። የሚያዋጡሽ ስለመሰለሽ ኮመንታተሮች አንቺ በኮመንታተሮች ተሸፍነሽ ዘግተሽ ምንም እንዳልተፈጠረ ለተራቡ ችግረኞች ወይም ለራባቸው ሰዎች ምግብ ስላበላሽ ተረሳለሽ። የለም ይቅርታ በይ። ካከበርሻቸው የእውነት ደሃዎች ካሳዘኑሽ ያስቀየምሻቸው ማህበረሰብ እኔ ኦሮሞን አስቀይመሻል ስባል አይደል እንዴ ይቅርታ ያልኩት? አዎ አይሽ ይሄ አስተዳደግ ይጠይቃል። ከቤተሰብሽ የምትወርሹ ነገር ይጠይቃል። አንቺ ግን ይሄ በኤአይ አቀናብረው ሲያመጡሽ ሲክቡሽ ምናምን ሲሉሽ እውነት ያ ማንነትን ያገኘሽ መሰለሽ? አላገኘሽም። ቲክቶክ ላይ መፈመስ፣ ቲክቶክ ላይ መታወቅ እንደ ትልቅ ነገር ነው ያየሽው። ቲክቶክ ላይ መወደድን እንደ ትልቅ ነገር ነው ያየሽው። እኔ ከአሁን በኋላ በብር ነው ቀድሞ እስኪ ብር ብለሽ የምትይውን ነገር ማለት ነው። የረባ ቤት ሰፋ ያለ ቤት ውስጥ ኑሪ እስኪ እየመጣሽ ብቻ እኔ ከአሁን በኋላ ብር ነው ማሳየው ምናምን። ሰው የሰራውን ብር እንጂ የለመነውን ብር አለኝ አይልም። ለምኑ ያመጣውን ብር
አለኝ አይደል? ሰርቶ ያመጣውን ብር ነው ላቤን ጠፍ አድርጌ በወጣትነት እድሜ ሰርቼ ህይወቴን ለምነሽ ብርና ሳይ ለማይ ለታባሽ ከይስ እንደዚህ ደስ ይለኛል። ምክንያቱም እኔና ሰው ፎሬቨር ነው የምንቀጣቀጠው እንጂ እከሌ ስለተነሳባት እከሌ ስላወራባት እከሌ ምናምን ስለተናገራት አይደለም። እኔና እሷ ቆየን ከጀመረ አንዳንዶቻችሁ 10 አንድ ለምናምን እኔ 10 ለ1 አይደል እንዲገጥሚያቸው የነበረው እንዴ ጋይስ ረሳችሁት እንዴ? ረሳችሁት? ያው ስሙ እሷ ይሄን ሁሉ ገርዳሜና በጊዛ እኔ ደግሞ ብቻዬን በእጅ የሚቆጠሩ ሰዎችን ይዤ አይደል ስናገር የነበረው ምን እንደምታወሩት ከዛ እሷም ተጨምራ ሰደበቻት። ስትናገር ይመለስላታል። ማናት እሷ? ማናት እሷ ነው ጥያቄ። ማናት ማናት? ምንድናት? ከየት ናት? እኔ እውነት ቤተሰብ ለምን ምን እንደሚያስቀኝ ታውቃለች? 10 ምናምን ሆኖ እኔ ሲዘልፉኝ ስንት ጉድጓድ ሲቆፍሩ ከነ ኮመነታተሮች ታጥቀው መተው እየሰደቡ እኔ መች ጠፋሁላቸው? ያውም ከባድ ጊዜ በነበርኩበት ሰዓት፣ በጣም ከባድ ሰዓት በነበረብኝ ታይም ማለት ነው። ከዛም አሁን መጣ እኔ እንደዚህ ነኝ አይደለም። ከኔ ጋር አሁን አይደለም የጀመርሽው። አሁን ከጂጂ ጋር ስለተጣላሽ አይደለም። ከእንደገና ደግሞ አንድ ነገር ላስታውስሽ በዚህ አጋጣሚ ጂጂን እንትን አማራን ተሰድባ እንትን ተሰድባለሽ ለማቀሳሰር አትሞክሪ። ትላንትና ታዲያ እንዴት ረሳሽላት? እኔን ስትሰድበኝ እንዴት ረሳሽላት? እንዴት ረሳሽላት? አይሽ ከርሳምሽ ለሆድሽ ነው የምትኖሪው። አንቺ ስትጣይ እምትዩ ይሄ እደግፈዋለሁ አዝንለታለሁ እምትዩ ማህበረሰብ ሲጣሉ ሰዎች አንቺ የተጣላሽውን ሰው ሲዘልፍልሽ ምንም ኢትስ ኦኬ አይደለ? ሌላ ሰው ደግሞ ተደርቦ አሁን ላይ ተጣልቶች ደግሞ ሲያወሩ እኔ እንደዚህ እሷ እንደዚህ ነው ያለሽ። ትናንትና ለምን እንደዚህ? ትናንት እኔ ስልሽ አልነበር እንዴ? ትናንት እኔ ስናገርሽ አልነበረ? ቁጭ ብዬ እንደዛ ስልሽ አልነበረ? በራስ ሲደርስ ደስ ይላል። ሁሉም ተሰብስቦ ቢመጣ እኔን እንደዚህ ኖ እስከ ህይወት ፍጻሜ ስላንቺ እናገራለሁ። ሁሉም ሰው ተገልብጦ እኔ ላይ ልክ መጀመሪያ ላይ እንደነበረው ይዝለፈኝ። አንቺን ግን ከመሳደብና ከመመለስ ወደ ኋላ አይደለም። ከጂጂ ጋር 14 ዓመት ነው አይደል የተሰዳደብነው? ከአንቺም ጋር 14 ዓመት እድሜ ስጠንና እንቀጥል። አሳይሻለሁ። እውነታው ይሄ ነው እንጂ እከሌ ስለተጣሉ እከሌ ስለምናምን አይደለም። 14 ዓመት ነው ከጂጂ ጋር ስንሰዳደብ የነበረው። አሁን ከ14 ዓመት በኋላ ነው የታረቅነው። 14 ዓመት ሙሉ አብረን እንሄዳለን እየተሰዳደብን። እድሜ ይስጠን። እዚሽ ሚዲያ ላይ ያለው ማለት ነው። ምን አርጋሽ ነው ሊቹ እንደዚህ ምንም ኖ የሞተችውን እናቴን ነው የሰደበቻት። አጽሟን ብላ ነው የሰደበቻት። ኬኳን ነው ትሙት ብላ ስታሰድባት የነበረው። አረሳው ላንቺ ሊመስልሽ ይችላል። ለኔ ደግሞ ልጄ ነው። ያውም ልጄ መቼም አረሳው። መቼም መቼም አዳሚ መጥቶ ተደራጁባት፣ ጠሏት፣ እንደዚህ ሰደቡት አይደለ? ሪሊ እሱ እናቱን የሚወድን ሰው ጠይቂልና እሱ ለልጁ ሲል ቤት ውስጥ ታስሮ የተቀመጠን እናት ጠይቅ። መቼ እንደምትረሺው ምናልባት ልጄ ትልቅ ሆና ከኔ ምንም መጠበቅ ስታቆም ለራሳልሽ ይችላል። ከዛ እሷ ጂጂና እኔ የተሰዳደብንበት በሰርጀሪ ወይ አይደለም። ለጂጂ ደግሞ የሚበቃትን መሰጥ ይቻላል እስኪበቃት ድረስ ማለት ነው። ግን እንደ ሰርጀሪ ጂጂ አልሄደችም። እንደ ሰርጀሪ ጂጂ አላደረገችም። እኔ ላይ ያደረገችው ሰርጀሪ። ከዛም አንድ ላይ ሆኖ እከሌ ሰደባት፣ እከሌ ተናገራት፣ እከሌ እንደዚህ አይደለም። እሱ አይደለም። ሊያሾ የሰርጀሪን አባት ሰደበች። ምን ሙሉ የቲክታክ እንዳለ 10 የምትያቸው በሙሉ አባትሽን በቁም አይደል እንደ ዘቅዝቀው እንትን የሚሉልሽ የሚሰድቡልሽ። ያውም ሰቅጣጭ
ስድብ ሊያሾ ምን ብላ ነው አባቷን ሰደበች? ከአባትሽ ጋር ትገናኛለሽ አቶ ዮናስ ይገናኙሻል እያሉሽ አይደል እንዴ? ለነሱ መልስ የለሽም። ሊያሾ ግን እግራቸውን ያማቸዋል ስላለች በጣም አባትሽን ክብር ነክታለች። ከአባትሽ አርግዘሽ አወረደች እያለችሽ አይደል እንዴ? እሱ አላመመሽም። ሊያሾ አባትሽን ያሟል እግራቸው ስላለች ግን ሰደበቻቸው አባትሽን። አንተ ብዬ እንኳን አባትሽን አልጠራ እሳቸው ብዬ ነው የምናገረው። አየሽ ልዩነታችን ይሄ ነው። እሷ እኔን አባቴን ሰራ በጣም እኮ ነው የምታስቀኝ ጋይስ። ጌታ ከአባትሽ አርግዘሽ አስወረድሽ አባትሽ ያወጣሻል እያሉ እየዘለፉልሽ አባትሽን ከላይ እስከታች ከፍ ዝቅ አድርገው እያዋረዱት ያልተሰማሽ ሊያሾ ስትናገርሽ ያምሻል። ምክንያቱም የኔ ሪል ሜሴጅ ነው የምልክልሽ። እንዳንቺ እንደሌሎቹ ስለማልዘልፍ ይሄ ብልግና ቃላት ካፌ ስለማላወጣ አንቺ በምትሄጂበትና አንቺ በምትደነቂበት ልክ እኔ ስለማልመለከትሽ ልክሽን ስለምነግርሽ የኔ ያምሻል። ከነሱ አባትሽን ማዋረድ ከነሱ አባትሽን ማንቋሸሽ የኔ አንድ ቃል አንቺን ያሳብድሻል። እውነታው ይሄ ነው። ያምሻል። በተቀረ ማሜን ብትሆን ዛሬ አይደለም ካንቺ ጋር የተጣላችሁ፣ ሊያም ብትሆን ዛሬ አይደለም ካንቺ ጋር የተጣላችሁ፣ እንዳለ ልዕልቲን ቁርቲን ብትሆን ካንቺ ጋር ዛሬ አይደለም ሁሉም ተጣልተውሻል። ስለዚህ ሁሉም ቢናገርሽ ስለተጣላሽ እንጂ አንቺ ላይ ስለተቀናብሽ አይደለም። ስለሚቀዱብኝ ሕፃን ያ 33 ዓመት ሴት ነሽ፣ ሕፃን አይደለሽም። ሕፃን ትጫወቻለሽ እንዴ? ምን ትመስላለች ጋይስ? እንግዲህ አንቺም በጎችን ነሽ ትመጫለሽ፣ እኛም እንናገራለን። ነሽ እንዴ ጋይስ? ጌታ ዘላ ልጅ ላይ ዘላ ልጅ እንትን ላይ ልጅን እንደዚህ ታረጋላችሁ፣ ልጅን እንደዚህ ታረጋላችሁ ትላለች። ንፍጣም አንቺ በነውሰና ፎቶ ስለነገርሽ እኛም እንዳንቺ መስከረን በማታቂው በሰው ልጅ ስለነገርሽ ሲጀመር ትላንት እንደውም ኖትስ አደረገው ነበር ጂጂኪያ ስትናገር ጋይስ እውነታቸውን እኮ ነው። አንድ የኦሮሞ ልጆች የሚወዱትን ሰው ፎቶ ለጥፈው ሲሳደቡ አይታችሁ ታውቃላችሁ? ተሳዳቢ ሆኖ አይታችሁ ታውቃላችሁ? ትግራዋይን መለስን ፎቶ አድርገው ሲለጥፈው ሲሳደቡ አይታችሁ ታውቃላችሁ? አይሳደቡም። እኔ ራሴ ፕሮፋይል እንቀይራለሁ። ምክንያቱም በእኔ ውስጥ ጠቅላይ ሚኒስቴር እንዲታይ ስለማልፈልግ እቀይራለሁ። ማርያምን ነው የምላችሁ። እኔ ተሳዳቢ ናችሁ ስለምታስብ ከብሪውን ሰው ታከብራለሽ። አንቺ ግን እያከበርሽ አይደለም። ባንቺ ውስጥ ሰዎች ያንን ሰው ነው የሚያዩት። እስኪ አይታችሁ ታውቃላችሁ? በሚወዱት ሰዎች እንደዛ ሲያደርጉ። ምክንያቱም የሆነ ሰው የሆነ መልእክት ሲያስተላልፍ ሊገባችሁ ነው የሚገባው። አዎ ኦኬ፣ ጂጂኪያ ትናንት እንደዚህ ያወራችሁ እውነቷን እኮ ነው። እኔም እኮ ፕሮፋይል አድርጌ እዚህ ጋር የተመላለስኩ ነው፣ ቀይራለሁ። አያችሁ፣ ጭንቅላታችሁን ለጥሩ ነገር አታሰብቱ። እንዲህ ካለችሁ በእንደዚህ ምን ነው አይደለም። ሲቀጥል ደግሞ የኔና የእናንተ ስድድብ አይገናኝም። እውነት ለመናገር ተቆንጥጦ ያደገና ሳይቆነጠጥ ያደገ ንግግር አንድ አይደለም። በነገራችን ላይ ታይ ልጄና ምናምን እየተባለ ያደገ ልጅ ንግግር አንድ አይደለም። እውነታው ይሄ። ስለዚህ እዛ ፕሮፋይል ላይ ለጥፈሽ አንቺ ስለምትነግጅበትና አንቺ በሷ አይን እየታየሽ እንዳለሽ ስለሚሰማሽ ሁሉም ሰው በእንደዚህ አይነት ነገር የሚነግድ ይመስልሻል። ጫምላቃ ነግጂ ቁጭ ብለሽ ግን በልጆቻቸው የነገዱ ልጆቻቸው ምናምን እንድትይ ሩብ ጉዳይ አልፈቅድልሽም። ይሄን ወቂ ድፍረትሽ። ቪዲዮውን ከፍቼ ላይቭ ላይ ያወራው እንጂ እኮ ልጄን ጥያት አይደለም እያወራው ያለሁት። መቤቴ ነው ላይቭ ላይ ቁጭ ስልና ኬኳን አጠገብ ሆኜ ስናገራት በልጄ የነገርኩ ይመስልሻል እንዴ? እበት ቀድሞውኑ የት የእናትነትን ጣም የምታውቂ ሴት ሆነሽ ነው ስለ ልጅ መነገድ የምታውቂ? ንፍጣ ዘላ ንግድ ልጅ ላይ በልጅ እየተደበቁ ልጄን እያሉ ልጄን ብሎ የሚናገር ሰው እኮ በእናት ታቅፎ ያደገ ልጅ ነው ስለ እናትነት ፍቅር የሚያውቀው።
የት ነው የእናትነትን ፍቅር ይታቂና ነው ስለ እናትነት የምታወሪ እንዴ? ከዛ እኔ እንደዚህ አታስመስይ። ገጥመሻል። አሁን አይደለም የገጠምሽው። ልደቴ ይለፍና እንደዚህ ምናምን ለምን አንድ አመት ልደትሽን አታከብሪም? እኔ ምን አገባኝ? ለምን አንድ አመት ልደትሽን አታከብሪም? እኔ ምን አገባኝ? ስላንቺ ልደት እኔ ምን እንደዚህ ነው አይደለም። አንቺን መናገር ባለብኝ ታይም ሁሌም እናገርሻለሁ። ሁልጊዜ እናገርሻለሁ። የነካሹ እናቴን አጽሟን ነው የነካሹ። ያላደገችው ልጄን ነው ያሳደብሻት። ነፍጠኛን አይደለም መጣላት፣ አንቺን ነው መጣላሽ። በጎችን አይደለም መጣላቸው፣ አንቺን ነው መጣላሽ። በግ ነው በግ ለዋለሁ። ሁልጊዜም በግ እያልኩ እናገራለሁ። ምን 100 ጊዜ እየመጡ ይሳደቡ። አንቺን ግን ሁሌ መናገርሻለሁ። አንቺ የላክሻቸው አንቺ የሰበሰብሻቸው ማህበሮች ስለሆኑ እነሱ ማለት ነው። ዋናው መሪውን የምናገረው መሪው የምትመሪው አንቺ ነሽ። ከዛም እዚህ ጋር መጣው እኛ ምናምን ታይኝ ኩል እያንዳንዳችሁ በጎች መልስ ስመልስ ነው ግጭ በዚህ ጋር እንዴ አንቺ በጓ እንደዚህ ምናምን እና ማዳም በቃ ትይዛለሽ ትቆምጀለ። አንቺን ግን ሁሌ የምናገርሻለሁ። አንቺ ነሽ ኮብሮ፣ አንቺ ነሽ ለበጎች እኛለን ሳራ ዴቪዬቷስ ኮብሮ አንቺ ነሽ። ኮብሮ እንዲህ ብለሽ መርዝሽን የምታስረጩ አንቺ ነሽ። ስለዚህ እነሱ የሚሰድቡን አንቺ የምትልኪያቸው ነው፣ አንቺ የምታጃቸው ነው። ልጆቻችንን ብታሰድቢ አንቺ፣ እናታችንን ብታሰድቢ አንቺ። ስለዚህ እነሱ የፈለጉትን ይላል ሲሳደቡ። እኔ አንድ ነገር ልንገራችሁ በጎች፣ የሰማችሁ ነው። ስትሳደቡ ላችሁ ስትሳደቡ ዳሩ። እኔ ከእናንተ ጋር ችግር የለም፣ ችግሬ ከሷ ጋር ነው። እዚህ ቁጭ ብላችሁ ስታወሩ ስታድራላችሁ። ኩኩዬ ማርያምን የምሬ ነው። እግዚአብሔር ምስክሬ ነው። አይ በጣም እኔ ምን እንደሚገርመኝ ልንገራችሁ። እግዚአብሔር ምስክሬ ነው። ሰው እንዴት ነው በህይወት ያለችው እናትሽ ቁጭ ብላ ያልተቆጣችና ያልተቆጣጠረች ሴትዮ እንኳን ኑራ ኢትስ ኦኬ። እናትሽን ከመቃብር ቆፍሬ አጽሟን አቁሜ ነው መረግጥልሽ እኮ ነው ያለችኝ። አንቺ እበት እንዴት እናንተ ነው እንደ የሚመስላችሁ ነው። ከዛ በጎቹ መተው ምናምን ስላሉ እነሱ ላይ ልናደድ እኔ እነሱ ላይ ልናደድ እሷ ላይ ነው የሚሄደው። አረልች እመቤቴን ብላለች። እመቤቴን ይትብላይ ብላለች። እመቤቴን ብላለች። አባትሽ እግራቸውን ያማቸዋል። እግራቸውን አሟቸው እግራቸውን የሚያማቸው አባቱን አሳድገውሽ በዚህ ደረጃ ሚዲያ ላይ እንደዚህ ስትበላቀጭና ስትሳደቢ ለምን እንደዚህ እንደማይቆጡሽ አይገባኝም ብዬ ስላት በቤተሰብ ነው የመጣሽው አሳይሻለሁ። ያቺ የሞተችው እናትሽን አስማና ቆም ያራግፌ ነው የምረግጥልሽ ያለች። ስለዚህ ያ በዚህ ደረጃ እሷን ለምን እንደምትናገራት ላልሽው እኔ መልሳለሁ። አንቺ ላይ ገባሽ ይችላል። ከዛም አሁንም ትመጣና ቤተሰብ ጋር ሄዳ ነው አይደለም ስለዚህ ይሄንን ነው የምላችሁ። በግ ነው ብያችኋለሁ። በግ ሁልጊዜም በግ ነው እና አማዳም ትጠራለሽ። ኢትዮጵያም ያለሽ ሆነሽ ኮመንት የምታደርጊ ከሆነ ተጨንቀሽ የምትኖሪ ስለሆንሽ አንደርስ። እኔን ግን በመጣሽብኝ ልክ ነው የሄድኩብሽ። ሲቀጥል ደግሞ አሁን ተነስተውብኛል ተባብረውብኛል ምናምን ነው። እኔና ማሜ የዛሬ 6 ወር ነው ካንቺ ጋር የተጣላ ነው። ስቲል እየተጣላ ነው ያለ ነው። ምንም ተደርበንም ተደራርበንም አይደለም። ስለሚገባሽ ነው እየመለስን ልሻለና ባለጌነትሽን እኛ ስለሆነ ጥንቅቅ አድርገን ስለምናቅሽ ስለምናቅሽ የምንሰድብሽ አለቀ። ምንም እንደዚህ ከዛ ዛሬ ከጂጂ ጋር ስትጣይ ከዛ ሞጣ ሲናገር ተሰብስበው ሰደባት አይደለም። አሁን አይደለም አንቺን የሰደብሽ፣ አሁን አይደለም አንቺን የተጣላንሽ። ቆየን ከተጣላንሽ ቆየን በጣም ቆየን ስድድብ ከጀመረ። ስለዚህ አሁንም አፍሽን አትከፍቺ። ሌቭል አፕ ነኝ እኔ እንደዚህ ምናምን ትሄድ ለምን ትመላለሽ? አርፈሽ አትለምኝም?
ለምን ለጂጂም ለሌሎችም ለማንም መርሳስ መለሰሽ? አትሺም አትሺም። እኛን ካልተሳደብሽ ጊፍት የለም ባይዘው። እኛ ስትሳደቢ ነው ጊፍት የምታገኘው ታውቂዋለሽ። በብሶት ምናምን እያደረግሽ ስታወሪ ጊፍት ታገኛለሽ። ስለዚህም ተሳደቢ። እኔ ግን አሁን አይደለም አንቺን መስደብ የጀመርኩት ቆየው ብዬሻለሁ። ሞት ነው እኔና አንቺን የሚለየን። እስክንሞት ድረስ እኔና አንቺን እንሰዳደባለን ብዬሻለሁ። እኔ እኮ ምን እንደ ሌሎቹ ሰዎች ምናምን አላስመሰልኩ ወይ እንደዚህ አላልኩሽ። እኔና አንቺ መሀል ሞት ነው የሚለየን እንጂ እዚህ ሚዲያ ላይ እስካለው ድረስ አንቺን ከመናገር ወደ ኋላ አይደለም መቼም ብዬሻለሁ። ብያለሁ። አሁን ነው ጋይስ እኔ ሰርጀሪን አሁን ነው እንደዛ ያልኳት። ቆዩ አይደለ ካልኳት እስክሞት ድረስ አልለቅሽም። እኔና አንቺ ሞት እስኪመጣ ድረስ አልለቅሽም። አንቺም ትሳደቢያለሽ፣ እኔም እሰድብሻለሁ፣ ወጥቼ እናገርሻለሁ አላልኳትም? አሁን ነው ያልኳት። ሲጣፍጥ መተው የሚባል ሚኪዬ አልተውማ። ሚኪዬ እናትህ ሞታለች። በቃኛ ነኝ። ሚኪዬ እናትህ በህይወት አለች? ኮመንት አድርግልኝ ቶሎ በል፣ መልስ ልመልስልህ። ሚኪ የለም ጨረስኩት። እሺ ያንቺ ስድብ የት ይደርሳል? የኔ ፍቅር፣ የኔ ስድብ የትም ባይደርስ የእሷ ስድብ የት ይደርሳል? ምን ጥቅም አለው? ኖ ጋይስ ይኸውላችሁ፣ ታያት ምናምን ታይ ሊቾ ምናምን የምትሉ ሰዎች አይ ኖ አራለች እህቴ። ስለዚህም ነው እንደዚህ ያልከኝ። ለዚህ ነው እንደዛ የምትለኝ። እናትህ ሙታ ቢሆን ኑሮ ግን እንደዚህ አትልም ነበር። ማን ነካንተ? ማን ሚውት ለምን አደረግሽው? ሊያ